ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ደግሞ ይዤላችሁ የመጣሁት ረዘም ያሉ ቃላትን ማለትም 2 3 እና ከዛ በላይ የሆኑ እንዴት አገጣጥመን አረፍተ ነገር አድርገን ማንበብ እንደምንችል የማሳያችሁ ነው የሚሆነው። ደብተርና እስክርቢቶ ይዛችሁ እኔ ጋር አብሮ እያነበባችሁ ቪዲዮውን እያቆማችሁ መለማመድ ይኖርባችኋል ማለት ነው። ስለዚህ ወደ ክላሳችን ስንገባ እዚህ ጋር ርዕሳችን ምን ይላል? አማርኛ የንባብ ልምምድ ይላል። አማርኛ የንባብ ልምምድ። እዚህ ጋር ስንመጣ ዛሬ ልመጣ አልችልም ይላል። ዛሬ አንድ ቃል ነው። ባለ 2 ሆሄ አንድ ቃል ነው። ልመጣ ሌላ የራሱን የቻለ ባለ 3 ሆሄ ቃል ነው። አልችልም የሚለው ደግሞ ባለ 5 ሆሄ የራሱን የቻለ ቃል ነው። ስለዚህ እነዚህ 3 ቃላትን አንድ ላይ አገናኝተን ስናነበው ትርጉም ያለው አረፍተ ነገር ይሰጠናል ማለት ነው። ዛሬ ልመጣ አልችልም ይላል። ዛሬ ልመጣ አልችልም የሚል አረፍተ ነገር እናገኛለን። ኦኬ። እዚህ ጋር ስንመጣ ስራ ላይ ነኝ ስራ ላይ ነኝ የሚል አረፍተ ነገር እናገኛለን። ስራ እንግዲህ እዚህ ጋር አንድ ቃል ነው። ባለ 2 ሆሄ አንድ ቃል ነው። እዚህ ጋር ደግሞ ሌላ ቃልን ከመጀመራችን በፊት ባለፈውም እንደነገርኳችሁ ቦታ ያስፈልጋል። ትንሽ ክፍተት ያስፈልጋል። አንድ ቃል እና ከሌላ ቃል መካከል ምን መኖር አለበት? ትንሽ ክፍተት ያስፈልጋል ማለት ነው። ስለዚህ ስራ ላይ ስንልም ባለ 2 ሆሄ የራሱን የቻለ ቃል ነው። ነኝ ስንልም ባለ 2 ሆሄ የራሱን የቻለ ቃል ነው። ስለዚህ ስራ ላይ ነኝ የሚል አረፍተ ነገር እናገኛለን ማለት ነው። በጣም ጥሩ። በጣም ጥሩ ነው። በጣም አንድ ባለ 3 ሆሄ ቃል ነው። ጥሩ ባለ 2 ሆሄ የራሱን የቻለ ሌላ ቃል ነው። ነው አሁንም ባለ 2 ሆሄ የራሱን የቻለ ቃል ነው። ስለዚህ በጣም ጥሩ ነው የሚል አረፍተ ነገር እናገኛለን ማለት ነው። ኦኬ። እዚህ ጋር ስንመጣ እደውልልሃለሁ የሚል ቃል እናገኛለን። ባለ 8 ፊደል ቃል ነው ማለት ነው። ባለ 8 ፊደል ቃል ነው። እደውልልሃለሁ 1 2 3 4 አሁንም 5 6 7 8 ስለዚህ ባለ 8 ሆሄ ቃል ነው ማለት ነው። እደውልልሃለሁ ይላል። ኦኬ። እዚህ ጋር ስንመጣ ወዴት
ወዴት ወዴት ነህ ነህ ወዴት ነህ ይላል። ወዴት ነህ ይላል። ወዴት ስንል ራሱን የቻለ አንድ ባለ 3 ሆሄ ቃል ነው። አሁንም ነህ ስንል ባለ 2 ሆሄ ቃል ነው። ስለዚህ እነዚህ ሁለት ቃላትን አንድ ላይ ስናነበው ወዴት ነህ ይላል ማለት ነው። ወዴት ነህ ይላል ማለት ነው። ኦኬ መልካም መልካም ዜና ዜና ነው ነው መልካም ዜና ነው መልካም ዜና ነው። መልካም ባለ 4 ሆሄ ቃል ነው። ዜና ባለ 2 ሆሄ ቃል ነው። ነው ባለ 2 ሆሄ ቃል ነው። እነዚህ ቃላትን አንድ ላይ ስናነበው መልካም ዜና ነው ይላል ማለት ነው። መልካም ዜና ነው። ኦኬ ጀግና ጀግና እኮ እኮ ነህ ነህ ጀግና እኮ ነህ ጀግና እኮ ነህ። ጀግና ስንል ባለ 3 ሆሄ ቃል ነው። እኮ ባለ 2 ሆሄ ቃል ነው። ነህ ስንልም ባለ 2 ሆሄ ቃል ነው። ስለዚህ እነዚህ 3 ቃላትን አንድ ላይ አጣምረን ስናነበው ጀግና እኮ ነህ ይላል። ጀግና እኮ ነህ ይላል ማለት ነው። ኦኬ እዚህ ጋር ስንመጣ በጣም በጣም ነው ነው ምወድሽ ምወድሽ በጣም ነው ምወድሽ። በጣም ስንል ባለ 3 ሆሄ ቃል ነው። እዚህ ጋር እንደተባባልነው ነው ስንል እዚህ ጋርም እንደተባባልነ ባለ 2 ሆሄ ቃል ነው። ምወድሽ ሲል ባለ 4 ሆሄ ቃል ነው። ስለዚህ እነዚህ ቃላትን አንድ ላይ አጣምረን ስናነበው በጣም ነው ምወድሽ በጣም ነው ምወድሽ። ኦኬ እዚህ ጋር ስንመጣ ትምህርት ትምህርት አሪፍ አሪፍ ነው ነው ትምህርት ባለ 5 ሆሄ ቃል ነው። አሪፍ ባለ 3 ሆሄ ቃል ነው። ነው ባለ 2 ሆሄ ቃል ነው። ስለዚህ እነዚህ 3 ቃላትን አንድ ላይ አጣምረን ስናነበው ትምህርት አሪፍ ነው ትምህርት አሪፍ ነው የሚል እናገኛለን ማለት ነው። ኦኬ ስልክህን ስልክህን ላክልኝ 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 ስልክህን ስንል ባለ 5 ሆሄ ቃል ነው። ላክልኝ ስንል ባለ 4 ሆሄ ቃል ነው። እነዚህ ሁለቱ ቃላትን አንድ ላይ ገጣጥመን ስናነበው ስልክህን ላክልኝ ይላል ማለት ነው። ስልክህን ላክልኝ። ኦኬ ወክ ወክ አናደርግም አናደርግም ወክ አናደርግም ወክ ባለ 2 ሆሄ ቃል ነው። አናደርግም አናደርግም ባለ 6 ሆሄ ቃል ነው። ስለዚህ አንድ ላይ ስናነበው ወክ አናደርግም የሚል እናገኛለን ማለት ነው። ወክ አናደርግም። ኦኬ እዚህ ጋር ስንመጣ በጣም በጣም አመሰግናለሁ አመሰግናለሁ በጣም አመሰግናለሁ። በጣም እዚህ ጋርም እንደተነጋገርነ ባለ 3 ሆሄ ቃል ነው። አመሰግናለሁ ባለ 7 ሆሄ ቃል ነው ማለት ነው። ስለዚህ በጣም አመሰግናለሁ ይላል ማለት ነው። አንድ ላይ ስናነበው በጣም አመሰግናለሁ ይላል ማለት ነው። ኦኬ ሰላም ሰላም እንዴት እንዴት ነሽ ነሽ ሰላም እንዴት ነሽ። ሰላም ባለ 3 ሆሄ አንድ የራሱን የቻለ ቃል ነው። እንዴት አሁንም ባለ 4 ሆሄ የራሱን የቻለ ቃል ነው። ነሽ ባለ 2 ሆሄ ራሱን የቻለ ቃል ነው። ስለዚህ እነዚህን አንድ ላይ አጣምረን ስናነበው ሰላም እንዴት ነሽ የሚል እናገኛለን ማለት ነው። ኦኬ እዚህ ጋር ስንመጣ በጣም በጣም ደስ ደስ ይላሉ ይላሉ በጣም ደስ ይላሉ የሚል እናገኛለን። በጣም
እዚጋም እንደተነጋገርነ ባለ 3 ሆሄ ቃል ነው። ደስ ባለ 2 ሆሄ ቃል ነው። ይላሉ ባለ 3 ሆሄ ቃል ነው። ስለዚህ እነዚህን 3 ቃላትን አንድ ላይ አጣምረን ስናነብ በጣም ደስ ይላሉ ይላል። በጣም ደስ ይላሉ ይላል። ኦኬ ክላስ አለኝ አለኝ። ኦኬ ክላስ ባለ 3 ሆሄ ቃል ነው። አለኝ ባለ 3 ሆሄ ቃል ነው። ሁለቱም ባለ 3 ሆሄ ባለ 3 ሆሄ ቃላት ናቸው። ስለዚህ እነዚህን አንድ ላይ ስናነበው ክላስ አለኝ ይላል። ኦኬ አሁን አልችልም ይላል። አሁን ባለ 3 ሆሄ ቃል ነው። አልችልም ባለ 5 ሆሄ ቃል ነው። ስለዚህ አንድ ላይ እነዚህ ሁለት ቃላትን አንድ ላይ አጣምረን ስናነብ አሁን አልችልም ይላል። አሁን አልችልም ይላል። ስለዚህ ቤተሰቦች እነዚህን ባለ 2 ባለ 3 እንዲሁም ከዚህም በላይ የሆኑ ቃላትን አጣምራችሁ ማንበብ በዚህ መልኩ መለማመድ ይኖርባችኋል ማለት ነው። ስለዚህ የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ እስከምንገናኝ ድረስ ባይ ባይ።